እስካሁን እንግዲህ የምታወቀው እንግሊዘኛ ፊደላቶችን በማሳየት ፊደላቶች ደግሞ ተቀናብረው እንዴት ቃላቶችን ማንበብና መጻፍ እንደምንችል ነበር አይደለ? በዛሬ ደግሞ ስትራክቸሩ ምን እንደሚመስል ያው ከየት ወዴት መሄድ እንዳለብን ደግሞ አቅጣጫ ሰጣችኋለሁ ዛሬ ማለት ነው። እንግሊዘኛ ስትማሩ በዋናነት መጀመሪያ ስትጀምሩ ኮመን የሚባሉ የተለመዱ ቃላቶችን በስንኖር ዴይ ቱ ዴይ የሚያጋጥሙን የምናውቃቸው ነገሮችን በእንግሊዘኛ ምን እንደሚባሉ ወይም ደግሞ እንዴት እንደሚባል መለማመድ ነው የሚጠበቅብን ማለት ነው። እንግዲህ እሱን ለማድረግ ደግሞ እንግዲህ በዋናነት የተወሰኑ ነገሮች ያስፈልጉናል። የመጀመሪያው ቨርብ ቱ ቢ የሚባሉት ያስፈልጓቸዋል፣ እነግራችኋለሁ። ሌላኛው ቨርብ ቱ ዱ የሚባሉት ያስፈልጓቸዋል። ከዛ ደግሞ ቨርብ ቱ ሃቭ የሚባሉት ያስፈልጓቸዋል ማለት ነው። እነዚህ ሶስት መሰረታዊ የቨርብ አይነቶች ካወቃችሁ በኋላ እንግሊዘኛ የሚጀመረው ከነዚህ ነው ማለት ነው። እንግዲህ መጀመሪያ 7 ፕሮናውኖችን ማወቅ ይኖርብናል። 7 ፕሮናውኖች እዚህ ላይ ልጻፋቸው። 7 ፕሮናውኖች የምንላቸው አይ እኔ ማለት ነው፣ ዊ እኛ ማለት ነው፣ ዩ አንተ፣ አንቺ፣ እናንተ ማለት ነው። 3 በመሆን ያገለግላል። እኔ አሁን እያወራሁት ያለሁት አንድ ሰው ከሆነ አንድ ሰው ሆኖ ሴት ከሆነች አንቺ እያልኩ ነው ማወራሽ አይደለ? ወንድ ከሆንክ ደግሞ አንተ እያልኩ ነው። ሰብሰብ ብላችሁ ከሆነ እናንተ እያልኩ ነው ማወራችሁ አይደለ? ስለዚህ ዩ ነው የምለው በእንግሊዘኛ ዩ 3ቱንም ይይዝልኛል ማለት ነው። ሌላኛው ሺ ምንለው ነው። ከዛ ሂ ምንለው ነው። ከዛ ኢት ምንለው ነው። ከዛ ደግሞ ዘይ ምንለው ይሆናል ማለት ነው። በቃ እነዚህን ማወቅ አለባችሁ። መጀመሪያ እንግሊዘኛ ሲጀመር እነዚህ ይታወቃሉ። እነዚህን ማወቅ አለባችሁ። ከዛ ደግሞ ቨርብ ቱ ሃቭ ቨርብ ቱ ቢ፣ ቨርብ ቱ ዱ፣ ቨርብ ቱ ሃቭ የሚባሉትን ማወቅ አለብን። ቨርብ ቱ ቢ ማለት የመሆን ግስ ማለት ነው። የመሆን ግስ። ቨርብ ቱ ዱ ማለት ደግሞ የማድረግ ግስ ማለት ነው። ቨርብ ቱ ሃቭ ማለት ደግሞ የመኖር ግስ። አሁን እዚህ ላይ ምን ሚል አለ? ግስ ሚል አለ። እዚህ ላይ ግስ ሚል አለ። እዚህ ላይም ግስ ሚል አለ። እዚህ ላይም ግስ ሚል አለ አይደለ? ልዩነቱ ምንድነው? እዚህ ላይ የመሆን የምትለዋ ነች። እዚህ ላይ የመሆን ግስ የምትለዋ ልዩነት ትፈጥራለች። እዚህ ላይ ደግሞ የማድረግ ስራ የመስራት የሚያሳየው ነው። እዚህ ላይ ደግሞ የመኖር የሚለው ባለቤትነት የመኖር አለኝ ማለት ግስ ማለት ነው። ስለዚህ እንዴት ነው እነማን ናቸው ካላችሁኝ የመሆን የምንላቸው ነኝ፣ ነህ፣ ናችሁ ያው ነን ሁኔታን የሚገልጽ ማለት ነው። እነዚህ ቃሎች ኢዝ የመጀመሪያው ለምሳሌ አይ ተብሎ አም ይባላል። እኔ ነኝ ለማለት አይ አም ይባላል። እኛ ዊ ማለት እኛ ነው አይደለ? ዊ እኛ ነን ለማለት ደግሞ ዊ አር ይባላል። ዩ ደግሞ ተብሎ አንተ ወይ ደግሞ አንቺ ወይ ደግሞ እናንተ ተብሎ አር ነው የሚባለው። አር ተመሳሳይ ነው። ሺ ተብሎ ኢዝ ነው የሚባለው። ሂ ተብሎ ኢዝ ነው የሚባለው። ኢት ተብሎ ኢዝ ነው የሚባለው። ዘይ ተብሎ አር ይባላል። እነዚህን ማወቅ አለባችሁ። ምን ማለት ነው? አሁን ለምሳሌ አይ አም ካልኩኝ እኔ ነኝ ማለት ነው። ዊ አር ካልኩኝ እኛ ነን ማለት ነው። ዩ አር ማለት አንተ ነህ፣ አንቺ ነሽ፣ እናንተ ናችሁ። እንደማወራው ሰው ይወሰናል ማለት ነው። ዩ አር ስል አንተ ነህ፣ አንቺ ነሽ ወይም ደግሞ እናንተ ናችሁ ማለት ይሆናል። ወይም ደግሞ እርስዎ ነዎት ማለትም ይሆናል። በአማርኛ ትልቆችን እርስዎ ብለን በአክብሮት እንጠራለናል ዩ የሚለው ማለት ነው። ስለዚህ 4 ትርጉም አለው ማለት ትችላላችሁ። ዩ የሚለው አንተ፣ አንቺ፣ እናንተና እርስዎ የሚል ትርጉም ይኖረዋል ማለት ነው። ሌላኛው ሺ የሚለው ኢዝ ነው የሚባለው። እሷ ናት። ሺ ማለት እሷ ማለት ነው። እሷ ናት ለማለት ሺ ኢዝ እሷ ናት እንላለን።
ሂ ኢዝ ስንል ደግሞ እሱ ነው እንላለን። ኢት ኢዝ ስንል ደግሞ እሱ ነው ወይ ደግሞ እሷ ናት። ነገር ግን አሁን ሂ ኢዝ እና ሺ እና ሂ ማለት እሷ ወይ ደግሞ እሱ ለማለት ነው አይደለ? ኢት የሚለው ደግሞ ሁለቱን ያካተተች ነች። ኢት ሁለቱን ትሆናለች። ነገር ግን ሰው ላልሆነ ነገር ለምሳሌ እቺ ማርከር ካልኩ እቺ ማለት ለሴት ነው የሚያገለግለው። እቺ ማርከር ካልኩ ለሴት ተጠቅሚያታለሁ። ግን በእንግሊዘኛ ሲሆን ኢት ነው የምትባለው። ኢት ትባላለች። አጠቃቀሙን እየቆየን አሳያችኋለሁ። ኢት ትባላለች። ወይ ደግሞ ለምሳሌ ወንድ ውሻ ኢት ይባላል። ሴት ውሻም ኢት ትባላለች። ኢትዮጵያም ኢት ትባላለች። ሰው ላልሆነ ነገር ሁሉ እነዚህን ሽን እና ሂን ተክታ ኢት የምትለዋ ታገለግለናለች። ከዛ ውጭ ልዩነት የላቸውም። ያጠቃቅም ልዩነት የላቸውም። ሁሉም ሶስቱም ኢዝ የምትለዋን ያገለግላሉ። አይ ተብሎ አም ማለት ነው። ዊ ተብሎ ዩ ተብሎ እንዲሁም ዘይ ተብሎ ደግሞ አር ይባላል ማለት ነው። ከዚህ በተረፈ ደግሞ እነዚህ ለፕሬዘንት በሚሆን ጊዜ ነው። ለፓስት በሚሆን ጊዜ ደግሞ አይ ተብሎ ወዝ ይባላል። ወዝ ይባላል። አር ተብሎ ይሄ የአር ለሚለው ወር ይባላል። እዚህ ላይም ወር ተመሳሳይ ነው። ወር ይባላል። ይቺ ወዝ ትባላለች። ወዝ ይችም ወዝ ይችም ወዝ ይቺ ደግሞ ወር። አሁን እዚህ ላይ ምን እንረዳለን? አም የምትለዋ ወዝ ነው የምትቀየረው። አር የምትለዋ ወር ወደሚል ነው የሚቀየረው። አር የሚለው ወር በቃ ተመሳሳይ ነው። አር የሚለው ወር። ኢዝ የምትለዋ ወደ ወዝ ትቀየራለች ማለት ነው። ይሄ ለምንድን ነው? ላለፈ ጊዜ ወይ ደግሞ ነበርኩኝ፣ ነበራችሁ። ያው ነኝ ካልኩ አሁን ላይ ትላንት ደግሞ ለምሳሌ ዛሬ ትላንትና ለምሳሌ ድሃ ብሆን ትላንትና ድሃ ነበርኩኝ ወይ ደግሞ በልጅነቴ ድሃ ነበርኩኝ ወይ ደግሞ በልጅነቴ አጭር ነበርኩኝ መሆን ነው አይደለ? አጭር ነበርኩ በልጅነቴ ክፉ ነበርኩኝ እያልኩኝ ወይ ደግሞ መልካም ነበርኩኝ እያልኩኝ መሆንን ስናገር ያለፈ ነገርን ለመናገር ወዝ እንላለን ወይ ደግሞ ወር እንላለን። ሁለት ነው አማራጫችን። አሁን ላይ የሆነ ነገር ከሆነ ግን አም ነኝ ለማለት ነው። we are ነን፣ you are ነህ፣ ነሽ ወይ ደግሞ ነወት ወይ ደግሞ ናችሁ ለማለት ነው። she is ናት ለማለት ነው። he is ነው ለማለት ነው። it is ነው ወይ ደግሞ ናት ለማለት ነው። they are ናቸው ለማለት ያገለግለናል ማለት ነው። ይሄኛው ደግሞ they were ስንል ነበሩ ለማለት ነው። it was ስንል ነበረች ወይ ደግሞ ነበረ ለማለት ነው። he was ስንል ደግሞ ነበረ ማለት ነው። she was ስንል ደግሞ ነበረች ማለታችን ነው። you were ስንል ነበርህ፣ ነበርሽ፣ ነበራችሁ፣ ነበሩ ለማለት ያው ትልቅ ሰውን እንደዚህ እኮ ነበሩ አይደለ? ጠንካሮች ወይ ደግሞ ታታሪ ነበሩ ትልልቅ ሰዎችን ማለት ስናወራ were የሚለውን እንጠቀማቸዋለን። እርሶ ለሚለው ማለት ነው። ከዛ we ማለት were እኛ ነበርን፣ I was እኔ ነበርሁ እያል እናወራለን ማለት ነው። ይህን ካልን ደግሞ ይሄ ለምንድን ነው? ለቨርብ ቱ ቢ የመሆን ማለት ነኝ። በቃ ለመሆን ነው የሚያገለግለው። ይሄኛው ደግሞ የማድረግስ ለማድረግ ደግሞ ዱ ምንልናት የምትሆነው አይ ተብሎ ዱ ነው የሚባለው። አይ ዱ። ዊ ተብሎ ዱ ነው የሚባለው። አሁንም ዊ ዱ ነው የሚባለው። ዩ ተብሎ አሁንም ዱ ነው የሚባለው። ሺ ተብሎ ዳዝ ነው የሚባለው። እዚች ላይ ልዩነት አላት። ኢኤስ ዳዝ እንደዚህ ነው የሚጻፈው። እዚህ ላይም ዳዝ ነው የሚባለው። ይጠቅማቸዋል፣ በደንብ ያዙ። እዚህ ላይ ኢት ዳዝ ነው የሚባለው። ዘይ ተብሎ ዱ ነው የሚባለው። ዘይ ዱ ይባላል። ስለዚህ ስንት ነው? 1 2 3 4 5 6 7 አዎ። ስለዚህ አይ ዱ እኔ አደረኩኝ ማድረግ አይደል ትርጉሙ? እኔ አደረኩኝ ወይ ደግሞ እኔ አደርጋለሁ። አይ ዱ አደርጋለሁ። ዊ ዱ እናደርጋለን። ዩ ዱ ታደርጊያለሽ፣ ታደርጋለህ፣ ታደርጋላችሁ፣ ያደርጋሉ ስንል ግን ለዚህ ለሶስተኛ ወገን ሳይሆን እርሶ ለሚለው ማለት ነው። ያደርጋሉ ማለት ይሆናል ማለት ነው። ሺ ዳዝ ታደርጋለች። ሂ ዳዝ ያደርጋል። ኢት ዳዝ ያደርጋል ወይ ደግሞ ታደርጋለች። ዘይ ዱ ያደርጋሉ ይሆናል። አድርገዋል፣ አድርጊያለሁ ደግሞ ላለፈ ጊዜ አሳልፈን ስንለው ደግሞ ያደረግነው ስራ ያለፈ ከሆነ ደግሞ አይ ተብሎ ዲድ ነው የሚባለው። አይ ዲድ
ዊ ተብሎ በቃ ለሁሉም ዲድ ነው የሚባለው። በቃ ያለፈ ከሆነ ዲድ ነው የሚባለው። ዲድ 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 እዚህ ላይም ዲድ ዲድ እዚህ ላይም ዲድ። ቀላል ነው። ይሄ ያለፈ ሲሆን አድርጊያለሁ ለማለት በጣም ቀላል ነው። አድርጊያለሁ፣ አድርገናል፣ አድርገሻል፣ አድርገሃል፣ አድርገዋል ለማለት ሺ አድርጋለች፣ ሺ አድርጓል፣ ኢት አድርጓል ወይ ደግሞ አድርጋለች፣ ዘይ አድርገዋል ለማለት እንጠቀምበታለን ማለት ነው። በጣም ቀላል ነው። ሌላኛው መኖር የሚለው ነው። መኖር ተብሎ እንግዲህ አይ ተብሎ ሃቭ ነው የሚባለው። ሃቭ ይባላል። ዊ ተብሎም ሃቭ ነው የሚባለው። ሃቭ ነው የሚባለው። ዩ ተብሎም ሃቭ ነው የሚባለው። ዩ ሃቭ ነው የሚባለው። ሺ ተብሎ ግን ይለያል። ሃዝ። እችን ከያዛችሁ በቃ እንግሊዘኛ አለቀለት። ሃዝ። ከዛ ኢት ተብሎም ተመሳሳይ ሃዝ ነው። ሃዝ ነው። ዘይ ተብሎ ሃቭ ነው የሚባለው። ዘይ ሃቭ ነው የሚባለው። አያችሁ? ለምሳሌ አሁን እዚህ ላይ እነዚህ ሶስቱ ማለት ነው የተለየ ባህሪ ነው ያላቸው። ተመልከቱ። እዚች ላይም ተመልከቷቸው፣ ከዚች ላይም ተመልከቷቸው፣ እንደዚች ከዚህ ላይም ተመልከቷቸው። ሁሉም የተለየ ባህሪ ነው። ሌሎቹ ተመሳሳይ ከዚች ውጭ ማለት ነው። ሌሎቹ ለምሳሌ እዚህ ላይ አር የሚለውን ሲወስዱ፣ እዚህ ላይ ዱ የሚለውን ሲወስዱ፣ እዚህ ላይ ሃቭ የሚለውን ሲወስዱ፣ እነዚህ ግን እዚህ ላይ ሃዝ፣ እዚህ ላይ ዳዝ እና እዚህ ላይ ኢዝ ነው የሚል ሞስትሊ ኤስ ያለበት ነው የሚወስዱት ማለት ነው። ኤስ ያለበት ይወስዳሉ። ሌላኛው ያለፈ ሲሆን ደግሞ ይሄኛው ልክ እዚህ ላይ ዲድ እንዳልነው እዚህ ላይ ሁሉም ሃድ ነው የሚሆነው። ሃድ ተመሳሳይ ሃድ 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 ትላላችሁ ማለት ነው። ተመሳሳይ ሁሉንም ማለት ነው። ምን ማለት ነው? አይ ሃቭ ስንል ለምሳሌ አይ ሃቭ ማለት አለኝ ማለት ነው። አይ ሃድ ስንል ደግሞ ነበረኝ ማለት ነው። ዊ ሃቭ ስንል አለን ማለታችን ነው። ዊ ሃድ ስንል ደግሞ ነበረን ማለት ነው። አሁን ላይ አጠነዋል ማለት ነው። ወይ አጠነዋል አክቹዋሊ ላይሆን ይችላል፣ ግን በባለፈው ጊዜ የሆነ ነገር እንደነበረን ለማሳወቅ ነው። እሺ ዩ ሃቭ ስንል ነበረህ፣ ነበረሽ፣ ነበርዎት፣ ነበራችሁ ለማለት ነው። ሃድ ሲል ደግሞ ነበር ያው ሃቭ ማለት አላችሁ ማለት ነው። አያ ይሄኛው ለፕሬዘንት ነው። ዩ ሃቭ ስንል አለህ፣ አለሽ፣ አለዎትና አላችሁ ይሆናል። ሃድ ሲሆን ደግሞ ነበረህ፣ ነበረሽ፣ ነበርዎት፣ ነበራችሁ ይሆናል ማለት ነው። ሺ ሃዝ ሲባል ደግሞ ነበራት። ሺ ሃዝ አላት፣ ሺ ሃድ ነበራት። ሂ ሃዝ አለው፣ ሂ ሃድ ነበረው። ኢት ሃዝ አላት ወይም ደግሞ አለው ማለት ይሆናል። ኢት ሃድ ሲሆን ደግሞ ነበራት ወይም ደግሞ ነበረው ይሆናል ማለት ነው። ዘይ ሃቭ ሲባል አላቸው ማለት ነው። ዘይ ሃድ ማለት ደግሞ ነበራቸው ማለት ይሆናል ማለት ነው። እነዚህን አደራ በደንብ ያዟቸው። በቃ እነዚህን በደንብ ከያዛችሁ ጠቅላላ በቃ እነዚህን እንግዲህ ለምሳሌ አይ አም ማለት ነኝ ማለት ነው አይደለ? አልነበርኩም ለማለት ደግሞ አይ አም ኖት እንላለን። ዊ አር ነን ማለት እኛ ነን ማለት ነው አይደለ? እኛ አይደለንም ለማለት ደግሞ ዊ አር ኖት እንላለን። ወይ ደግሞ ለመጠየቅ ደግሞ አይ አም እኔ ነኝ ለማለት ነው አይደለ? አማይ ለማለት እኔ ነኝ ማለት ይሆናል። ዊ አር ማለት እኛ ነን ማለት ነው አይደለ? እኛ ነን ብለን ለመጠየቅ ከፈለግን ደግሞ አር ዊ እንላለን ማለት ነው። ስለዚህ ለመጠየቅ ለማፍረስ እና የመሳሰሉትን ደግሞ በተከታታይ በመሰራላችሁ ቪዲዮ የበለጠ አብራራላችኋለሁ። ለጊዜው ግን መሰረታዊ የእንግሊዝኛ አካሄድ እነዚህን የመሆን የማድረግና የመኖር ግስን ማወቅ እንደሆነ እንድትረዱልኝ ይፈልጋለሁ። ለዛሬ የነበረን ቆይታ ላለማርዘም ይሄን ይመስላል። በነገ ቪዲዮ እስከምንገናኝ ሰላማችሁ በያላችሁበት ይብዛልኝ፣ ትምህርታችሁን ይግለጽላችሁ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።